ሸክላ ሰሪውና የወርቅ ሳንቲሞች። ከዕለታት በአንድ ቀን በአንድ ገጠር መንደር ውስጥ የሚኖር በጣም ታታሪና ደግ የሸክላ ሰሪ ነበር። ይህ ሰው በየቀኑ ጭቃ አቡክቶ ሸክላ ሰርቶ አብስሎ በመሸጥ ቤተሰቡን ያስተዳድር ነበር። የገንዘብ አቅሙ አነስተኛ ቢሆንም በስራውና ባለው ነገር በጣም ደስተኛ ነበር። አንድ ቀን ወደ ገበያ እየሄደ ሳለ መንገድ ላይ አንድ ያረጀና የቆሸሸ የቆዳ ከረጢት አገኘ። ከረጢቱን ከፍቶ ሲያየው ውስጡ በወርቅ ሳንቲሞች የተሞላ ነበር። ሸክላ ሰሪው በጣም ደነገጠና ይህንን ያህል ገንዘብ አግኝቼ አላውቅም፣ ቤተሰቦቼን የናኛ ሀብታም ሊያደርጋቸው ይችላል ብሎ አሰበ። ነገር ግን ወዲያውኑ ህሊናው ተከራከረው። ይህ ገንዘብ የኔ አይደለም፣ ባለቤቱ ምን ያህል አሁን አዝኖ ይሆን አለ። በመሆኑም ገንዘቡን ይዞ ወደ መንደሩ መሪ ዘንድ ሄደ። ጌታዬ፣ ይህንን ከረጢት መንገድ ላይ ያገኘሁት፣ እባክዎ ለባለቤቱ ይመልሱለት ብሎ አስረከበ። የመንደሩ መሪ ግን ይህ ከረጢት የጠፋው በአካባቢው ካለ አንድ ባለጸጋ ነጋዴ ነው አለው። ነጋዴው ተጠራና መጣ። ነጋዴው በጣም ስግብግብ ሰው ስለነበረ ለሸክላ ሰሪው ምስጋና መስጠት አልፈለገም። ከረጢቱን ተቀብሎ ከቆጠረ በኋላ አረ በውስጡ 100 ሳንቲም ነበር፣ አሁን ግን 80 ብቻ ነው ያለው፣ ይህ ሸክላ ሰሪ 20ውን ሰርቆታል ብሎ ዋሸ። ድሃው ሸክላ ሰሪ በጣም አዘነ። ጌታዬ፣ እኔ አንድም ሳንቲም አልነካሁም፣ እንዳገኘው ነው ያመጣሁት እያለ ማለ። ነገር ግን ነጋዴው ሊሰማው አልፈለገም። የመንደሩ መሪ የነጋዴውን ተንኮል ተረዳ። በመሆኑም እንዲህ የሚል ውሳኔ አስተላለፈ። ነጋዴው ሆይ፣ አንተ እንዳልከው አንተ የጠፋ ከረጢት 100 ሳንቲም ነበረው፣ ይህ ሸክላ ሰሪ ያመጣው ግን 80 ሳንቲም ብቻ ነው። ስለዚህ ከረጢት ያንተ ሊሆን አይችልም። ባለቤቱ እስኪመጣ ድረስ ገንዘቡ በሸክላ ሰሪው እጅ ቆይ አለው። ነጋዴው በውሸቱ ምክንያት ያለውን ሁሉ አጣ። ሸክላ ሰሪው ግን በታማኝነቱ ምክንያት ያንን ሁሉ ወርቅ በስጦታ አገኘ። My dearest ones, I have returned with great fortune.